የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የኢትዮጵያ አየር መንገድ በርካታ ጉዳት እንደደረሰበት አስታወቀም። በመቀለ ከተማ ያለው ቀውስ መባባሱ ተገለጸ። ኢትዮጵያ ለምስራቅ አፍሪካ የሚሆን ልዩ ኃይል ገንብታለች ተባለ። የትግራይ ጊዜያዊ አስተዳደር መከላከያ ሰራዊት እንዲሰፍር አልተስማማሁም አለ። ልዑሉ በፖሊስ ቁጥጥር ስር ዋሉ። እንዲሁም ትራምፕ በዓለም አቀፍ ምርቶች ላይ ስለጣሉት አዲስ ታሪፍ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በመቀሌ ከተማ ያለው ቀውስ መባባሱ ተገለጸ። በትግራይ ክልል ርዕሰ መዲና መቀለና በአካባቢው ያለው ማህበራዊና ኢኮኖሚያዊ ሁኔታ ከዕለት ወደ ዕለት እየተባባሰ መምጣቱን ከስፍራው የወጡ መረጃዎች ያመለክታሉ። በተለይም የሰው ኃይል ስደት፣ የባንክ አገልግሎት መቋረጥና የጸጥታ ስጋት በከተማዋ ላይ ጥላ ጥልተዋል። ከመቀሌ የሚወጡ መረጃዎች እንደሚያሳዩት የከተማ ወጣቶች በተስፋ መቁረጥና በጸጥታ ስጋት ምክንያት በከፍተኛ ሁኔታ ወደ አዲስ አበባና ወደ ተለያዩ የውጭ ሀገራት እየተሰደዱ ይገኛሉ። መንገዶቹ ብቻቸውን ቀርተዋል፣ ሰው የለም፣ ህንፃዎቹ ብቻ ቀርተዋል ሲሉ ነዋሪዎች የከተማዋን ባዶነት ይገልጻሉ። ከክልሉ ለመውጣትም የትራንስፖርት እጥረት በመኖሩ ተጓዦች ለሳምንታት ለመጠበቅ ተገደዋል። በከተማዋ ያለው የባንክ አገልግሎት እጅግ አስቸጋሪ ደረጃ ላይ ደርሷል። ነዋሪዎች ለአነስተኛ የገንዘብ መጠን ለ1000 ብር ሙሉ ቀን በሰልፍ እንደሚያሳልፉና አብዛኞቹ ባንኮችም አገልግሎት መስጠት አቁመው በራቸውን እንደዘጉ ተገልጿል። ከዚህ በተጨማሪ የፓስፖርት አገልግሎት የተቋረጠ ሲሆን ምክንያቱ ደግሞ በግልጽ ባልታወቀ ሁኔታ የሲስተም ችግር ወይም ከወቅታዊ ሁኔታ ጋር የተያያዘ በሚሉ ሰበቦች መስተጓጎሉ ተጠቁሟል። በትምህርት ዘርፍ ላይ ያረፈው ጥላ በክልሉ ያለው የትምህርት እንቅስቃሴ አደጋ ላይ ወድቋል። ምንም እንኳን በከፊል ትምህርት ቢጀመርም ብዙ ተማሪዎች ትምህርት ከህይወት አይበልጥም በሚል ተስፋ በመቁረጥ ትምህርታቸውን አቋርጠው እንደሚገኙ ታውቋል። በከተማው ያልተለመደ የባጃጅ ቁጥር መጨመር የታየ ሲሆን ይህም ቀደም ሲል በጦርነት ወቅት ተሽከርካሪዎች በአንጻራዊ ሁኔታ ሰላም ወደነበረባቸው መቀለ በመሸሻቸው እንደሆነ ይነገራል። በአሁኑ ወቅት በመቀለ ያለው ሁኔታ በጦርነቱ ወቅት ከነበረው ይልቅ የከፋና ልብ የሚሰብር መሆኑን የዓይን እማኞች ይገልጻሉ። የክልሉ ተወላጆችም ይህ ጨለማ አልፎ የሚነጋበት ቀን ይናፍቀናል ሲሉ ምኞታቸውን ይገልጻሉ። የኢትዮጵያ አየር መንገድ በርካታ ጉዳት እንደደረሰበት አስታወቀ። የኢትዮጵያ አየር መንገድ ከሰራተኛ ማህበሩ ጋር በተገቢው ጊዜ ተወያይቶ ባለመፈራረሙ በርካታ ጉዳት እንደደረሰበት አስታውቋል። የኢትዮጵያ አየር መንገድ ግሩፕ እና የኢትዮጵያ አየር መንገድ ግሩፕ ቀዳማዊ መሰረታዊ ሰራተኛ ማህበር በተገቢው ጊዜ ተወያይተውና ተደራድረው ስምምነት ባለመፈራረማቸው ምክንያት ለብዙ ግጭቶችና አለመግባባቶች ምክንያት እንደነበርና ይህም በርካታ ጉዳት ማስከተሉን የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። ዋና ስራ አስፈጻሚ ይህን የተናገሩት የኢትዮጵያ አየር መንገድ ግሩፕ እና የኢትዮጵያ አየር መንገድ ግሩፕ ቀዳማዊ መሰረታዊ ሰራተኛ ማህበር ላለፉት 10 ዓመታት ተቋርጦ የነበረውንና 11ኛውን የህብረት ስምምነት የካቲት 13 2018 ዓ.ም በተፈራረሙበት ወቅት ነው። በስካይላይት ሆቴል በነበረው የፊርማ ስነ ስርዓት ላይ ንግግር ያደረጉት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው 10ኛው የህብረት ስምምነት ከተፈረመ 13 ዓመታት እንዳስቆጠረና አንድ የህብረት ስምምነት በተለምዶ በስራ ላይ የሚውለው ለ3 ዓመታት ብቻ በመሆኑ አየር መንገዱና ማህበሩ ሲጠቀምበት የኖረው ስምምነት ጊዜው ካለፈ 10 ዓመታት ያህል እንደተቆጠሩ አስረድተዋል። ይህም በርካታ ጉዳት በድርጅቱ ላይ አድርሷል ያሉት ዋና ስራ አስፈጻሚው በጊዜው ማህበሩና ድርጅቱ ተወያይተንና ተደራድረን ተገቢውን ስምምነት ባለመፈራረማችን ምክንያት ለብዙ ግጭቶችና አለመግባባቶች በተቋም ውስጥ የኢንዱስትሪ ሰላም ለታጣባቸው ወቅቶች ትልቅ ምክንያት ነበር ብለዋል። ስምምነቱን ለመፈጸም ለ3 ዓመታት ድርድር ሲካሄድ መቆየቱንም አክለዋል። አዲሱ 11ኛው የህብረት ስምምነት በአየር መንገዱ አስተዳደርና በሰራተኞች መካከል ግልጽ የሆነ መብትና ግዴታን በማስቀመጥ መልካም የሥራ አካባቢን በመፍጠር ለድርጅቱ ውጤታማነት ትልቅ አስተዋጽኦ ይኖረዋል ተብሏል። ኢትዮጵያ ለምስራቅ አፍሪካ የሚሆን ልዩ ኃይል ገንብታለች ተባለ። የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ማጠቃለያ መርሃ ግብር በአዋሳ ስታዲየም ተካሂዷል። በትላንትናው ማጠቃለያ ስነ ስርዓት ላይ የፌዴራል ጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ ንግግር አድርገዋል። በዚህም ንግግራቸው ኢትዮጵያ በምስራቅ አፍሪካ ሽብርን የሚከላከል ኤሊት ፎርስ ልዩ ኃይል መገንባቷን ተናግረዋል። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ ነው፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ብለዋል። ለዚህም ሲባል በምድር በተራራና በጅረት የነበረውን ባህር ላይ ወደሚደረግ ስልጠና መሸጋገሩን ተናግረዋል። ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን
ወንድም ህዝቦችን ደግፈን ሽብርን ለማስቀረት ልማትና ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ገንብተናል ሲሉ ተናግረዋል። የልዩ ዘመቻዎች እዝ ቀይ ቦኔት ለባሾቹ ውጊያ የሚጨርሱና ውጊያ የሚያስቀሩ ናቸው በማለት ገልጸዋቸዋል። ኢትዮጵያ የዘመኑ ቴክኖሎጂ የሚጠቀም በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች ውጊያን የሚያጧጡፍና የሚያሳጥር ተቋም ስለገነባች መላው አፍሪካውያን እንኳን ደስ አላችሁ ሲሉ ተናግረዋል። ኢትዮጵያ ኤሊት ፎርስ የምትገነባው በቀጠናችን ውጊያና ሽብር እንዳይፈጠር ሲፈጠርም በአጭር ጊዜ ለመቋጨት እንደሆነም ተናግረዋል። ጠቅላይ ሚኒስትሩ በንግግራቸው ከሶማሌ ጫፍ እስከ ምጽዋ ጫፍ የሚለውን ሀረግ መጠቀማቸው ኢትዮጵያ በቀጠናው የባህር ኃይል ደህንነትና የባህር በር ጉዳይ ላይ ያላትን ስትራቴጂካዊ ፍላጎት በግልጽ ያሳየ ነው። ውጊያ የሚያሳጥር የሚለው አገላለጻቸው ሰራዊቱ ዘመናዊ የጦር መሳሪያዎችንና የዲጂታል ቴክኖሎጂዎችን የታጠቀ መሆኑን አመላካሽ ነው ተብሏል። የትግራይ አስተዳደር መከላከያ ሰራዊት እንዲሰፍር አልተስማማሁም አለ። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው አለ። በሌተናንት ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህን የገለጸው የካቲት 14 2018 ዓ.ም በፕሬዝዳንቱ ጽህፈት ቤት የፌስቡክ ገጽ ላይ ባወጣው መረጃ ነው። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜው አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። መከላከያ ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መድረሱን የሚጠቅስ ሌላ ልጥፍ ተሰራጭቷል። ጊዜው አስተዳደሩ ባወጣው መግለጫ እነዚህን ሁለት ጉዳዮች አስተባብሏል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ የተሰራጨ እንደሆነ መግለጫው ጠቅሷል። የትግራይ ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች የተሰራጨ ነው ብሏል። የማህበራዊ ሚዲያ ልጥፎቹን የተጣመመና የተሳሳተ ነው ሲል የጠራው ጊዜያዊ አስተዳደሩ ይህንን አይነቱን መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የተፈለገው ግብ ግልጽ ነው ብሏል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም አስተባብሏል። ልዑሉ በፖሊስ ቁጥጥር ስር ዋለው። የቀድሞው ልዑል አንድሪው በኤፕስታይን ፋይሎች ውስጥ በተገለጹ መረጃዎች ምክንያት በእንግሊዝ ፖሊስ ቁጥጥር ስር ዋሉ። አንድሪው ማውንትባተን ዊንዘር ወይም ልዑል አንድሪው በመንግስት የሥራ ኃላፊነት ላይ ያሉ አግባብ ያልሆነ ድርጊት ፈጽመዋል በሚል ጥርጣሬ በቁጥጥር ስር ውለዋል። ይህም በዘመናዊ ታሪክ ውስጥ አንድ የእንግሊዝ ንጉሳዊ ቤተሰብ አባል በፖሊስ ሲያዝ የመጀመሪያው ነው። የንጉሱ ወንድም በቁጥጥር ስር የዋሉት ከሟቹ የህፃናት ጾታ ጥቃት ፈጻሚ ጄፍሪ ኤፕስታይን ጋር የነበራቸውን ግንኙነት በሚመረምረው የፖሊስ አካል ነው። ይህ የሆነው ልዑል አንድሪው በ2010 የብሪታንያ ልዩ የዓለም አቀፍ ንግድ መልእክተኛ በነበሩበት ወቅት ሚስጥራዊ የንግድ መረጃዎችን ለሟቹ ባለ ሀብት ኤፕስታይን ልከዋል የሚሉ ዘገባዎችን ተከትሎ ነው። መረጃው ይፋ የሆነው ባለፈው ወር በአሜሪካ የፍትህ ሚኒስቴር አማካኝነት ከወጡት በሚሊዮን የሚቆጠሩ የኤፕስታይን ፋይሎች መካከል በሁለቱ ሰዎች መካከል በተደረጉ የደብዳቤ ልውውጦች መሆኑ ተገልጿል። የእንግሊዝ ፖሊስ በዚህ ጉዳይ ላይ ያለውን ከፍተኛ የህዝብ ፍላጎት እንረዳለን፣ እናም በተገቢው ጊዜ ተጨማሪ መረጃዎችን እንሰጣለን ብሏል። ፖሊስ በተጨማሪ ቀድሞ ልዑሉ ይኖርባቸው የነበሩ ሁለት ቤቶችን የፈተሸ መሆኑን ገልጿል። ንጉስ ቻርልስ በወንድማቸው መታሰር የተሰማቸውን ስጋት ቢገልጹም ለምርመራው ሙሉ ድጋፋቸውን እንደሰጡ ገልጸው ህጉ የራሱን መንገድ መከተል አለበት ብለዋል። የቀድሞ ልዑል ሊታሰሩ የሚችሉት ከፍተኛው ጊዜ 96 ሰዓታት ሲሆን ይህም ከከፍተኛ የፖሊስ መኮንኖችና ከፍርድ ቤት የሚሰጥ ተጨማሪ ፍቃድ ይጠይቃል። ኤፕስታይን በ2019 በኒውዮርክ አቃቢ ህግ በወሲብ ንግድ ዝውውር ክስ ተመስርቶበት በቁጥጥር ስር ውሎ የነበረ ሲሆን በፍርድ ቤት ክርክሩን እየተጠባበቀ ሳለ በእስር ቤት ውስጥ የራሱን ህይወት አጥፍቷል። ትራምፕ በዓለም አቀፍ ምርቶች ላይ 15 በመቶ የታሪፍ ጭማሪ ጣሉ። ትራምፕ ከውጭ ወደ ሀገሪቱ በሚገቡ ማናቸውም ምርቶች ላይ የሚጣለውን የጉምሩክ ታሪፍ ወደ 15 በመቶ ከፍ ማድረጋቸውን አስታውቀዋል። ይህ ውሳኔ የተሰማው የሀገሪቱ ጠቅላይ ፍርድ ቤት ፕሬዝዳንቱ ቀደም ሲል የታሪፍ ጭማሪን በተመለከተ ያስተላልፏቸውን ውሳኔዎች ውድቅ ካደረገ ከአንድ ቀን በኋላ ነው። ትራምፕ ቀደም ሲል የታሪፍ መጠኑ 10 በመቶ ይሆናል ብሎ የነበረ ቢሆንም አሁን ግን መጠኑ ወደ 15% አሳድገውታል። ፕሬዝዳንቱ ይህንን እርምጃ የወሰዱት በጠቅላይ ፍርድ ቤት ውሳኔ መከፋታቸውን በገለጹ ማግስት ነው። ትራምፕ የፍርድ ቤቱን ብይን አሳፋሪ ሲሉ የገለጹት ሲሆን ውሳኔው በሁለተኛው የፕሬዝዳንትነት ዘመናቸው ላስተዳደራቸው የደረሰ ትልቅ የፖለቲካ ምት መሆኑን ተናግረዋል። ይህ አዲሱ የ15 በመቶ ታሪፍም ፍርድ ቤቱ ለጣለባቸው ገደብ እንደ አጸፋዊ ምላሽ ተወስዷል። ይህ አዲስ የታሪፍ ተመን ከፊታችን ማክሰኞ የካቲት 17 ቀን ጀምሮ ተግባራዊ መሆን ይጀምራል። ይሁን እንጂ ፕሬዝዳንቱ ይህንን መመሪያ የኮንግረስን ፍቃድ ሳይጠይቁ ተግባራዊ ማድረግ የሚችሉት ለ5 ወራት ብቻ ሲሆን ከዚያ በኋላ ግን የህግ መወሰኛ ምክር ቤቱን ይሁንታ ማግኘት ይኖርባቸዋል። ይህ የትራምፕ ውሳኔ በዓለም አቀፍ የንግድ ልውውጥ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ የሚጠበቅ ሲሆን በተለይም በአሜሪካ ገበያ ላይ የሚሸጡ የውጭ ምርቶች ዋጋ ላይ
ከፍተኛ ጭማሪ ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉ። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።